ክፍል 33ን እንቀጥላለን። ጥምቀትን በተመለከተ ጥምቀት መንግስተ ሰማይ መግባት የሚቻለው እንዴት ነው ይላል። ዛሬም በጥያቄ ነው ማለት ነው። ማቴዎስ 22 ከቁጥር 9 እስከ 14 በአሮጌው በአዳማዊ ሰውነት ልብስ ገላው በኢየሱስ በስሙ ሳይጠመቅ ሳይለብስ ተመሳስሎ መግባት አይቻልም። አምኛለሁ እያለ ሰው ተመሳስሎ መንግስተ ሰማይ መግባት አይቻልም። ማቴዎስ 22 11 14 ንጉሱም የተቀመጡትን ለማየት በገባ ጊዜ በዚያን የሰርግ ልብስ ያለበሰ አንድ ሰው አየና ወዳጄ ሆይ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባህ አለው። እርሱም ዝም አለ። በዚያን ጊዜም ንጉሱ አገልጋዮቹን እጁንና እግሩን አስራችሁ በውጭ ወዳለው ጨለማ አውጡት፣ በዚያ ለቅሶና ጥርስ ማፋጨት ይሆናል አለ። የተጠሩትም ብዙዎች የተመረጡት ጥቂቶች ናቸውና አለ። ኢየሱስ ክርስቶስ ሙሽራው ሲመጣ የሙሽራውን ልብስ ያለበሱ ለሰርጉ የተዘጋጀውን ልብስ ኢየሱስ ክርስቶስን ያለበሰ ሰው ተመሳስሎ ሳይለብስ መቀመጥ አይቻልም፣ መግባት አይቻልም። ስለዚህ ወደ ውጭ ከመጣል በፊት ወደ ሲኦል ከመወርወር በፊት ሰው በስሙ በኢየሱስ ስም መጠመቅ፣ በኢየሱስ ስም ሲጠመቅ ኢየሱስን ይለብሳል። ልብስ የሚለው እሱን ነው እንጂ ዛሬ የሰርግ ቤት ስንሄድ የምንለብሰው ጨርቅ አይደለም። ክርስቶስን መልበስ፣ መንፈሳዊውን ክርስቶስን መልበስ፣ ከሰማይ የሆነውን ክርስቶስን መልበስ ነው የሚያመለክተውና ሰው መንግስተ ሰማይ ለመግባት በክርስቶስ ኢየሱስ ስም መጠመቅ ግድና ግድ ነው። እንግዲህ ቃሉን የሚለው ክፍል 34ን እንቀጥላለን።